አያለው ነባሮች ብዙ አያለው ደግሞም አዳዲስ ፊትም እጅግ ብዙ ነው ያያዩ ያለ ስለ ኮተቤ ቤተክርስቲያን እግዚአብሔር ይመስገን እንግዲህ ከ7 ዓመት በኋላ ይመስለኛል እዚህ መድረክ ተመልሼ የመጣሁት ቤቴ ነው አቶ ዘሪሁን ሲናገር እንደነበረው ሳገለግልበት የቆየሁበት ቤተክርስቲያን ነው በ2009 እና 10 እዚህ ሳገለግል ነበር እግዚአብሔር ከዚህ በነበረኝ አገልግሎት ዘመን በጣም ብዙ ነገር አስተምሮኛል በጣም ብዙ ልምድ ሰጥቶኛል ደግሞ በሄድኩበት ቤተክርስቲያን ሌላ በረከትን አዘጋጅቶ ጠብቆኛል ተሰርቼ የወጣሁበት ቤተክርስቲያን ነው ቀበና በእጅጉ ከ85% በላይ ተሰርቼ የወጣሁበት ቤተክርስቲያን ነው እግዚአብሔር ከኔ ጋርም ስለነበር እናንተንም ደግሞ ሲጠብቃችሁ እንደዚህ አብዝቶ ስላገናኘን እግዚአብሔር ይመስገን ጌታ ይባርካችሁ ወደ ቃል ክፍለ ጊዜ ነው የሚሄደው የዛሬው መልእክቴ ርዕስ የሚለው 5 ሰነፍ ቆነጃጅቶች በሚል ነው እንግዲህ በዚህ ክፍል ውስጥ ማቴዎስ ምዕራፍ 15 ከ1 እስከ 13 ባለው ክፍል ላይ የሚገኝ ነው ክፍሉ ወይም ደግሞ መልእክቱ በዚህ ውስጥ እንግዲህ ሁሉንም ማየት አንችልም ነገር ግን አንደኛውን ፓርት ብቻ ለማየት እንሞክራለን እግዚአብሔር በረዳኝ ያንን መልእክት አቀርባለሁ መታሰያ ጥቅሱን አንብቤ አጠር ያለ ጸሎት መጸለይ ፈልጋለሁ እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል ተቀበሉት ዘንድ ውጡ የሚል ሁካታ ሆነ ይላል እንጸልይ ጌታ ሆይ በመካከላችን መገኘትህ ለሁላችን ይሁን እናይ ዘንድ አይናችን ይብራ እንሰማ ዘንድ ጆሮአችን በኢየሱስ ስም ይከፈት በአንጻራችን ሰማይ ተከፍቶ መንፈስህ እንደወደደ እንደፈቀደም ሐሳቡንና ባህሪውን በእኛ ውስጥ እንዲተክል በኢየሱስ ስም ጸልያለሁ ኃይልህ ያቆመኝ ከግራ ከቀኝ ደግፈኝ ቀኝ ደግፋት አቆመኝ ሁሉን ለክብርህ አስገዛ ክፉውን ከዙሪያችን አርቅ በጌታ በኢየሱስ ስም አሜን ለመናገር እንደሞከርኩት ክፍሉን የምናገኘው በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ነው በዚህ ክፍል ውስጥ ስለ ባህላዊ ሰርግ እናገኛለን ወይም ይናገራል ስለ ጽፈቱ ስለ ሰርገኞች እንቅልፍ ያስነብበናል ብቻም ሳይሆን ምሳሌው የዘይትን ጥያቄ ያነሳል ለዘይት ግዢ ወይም ፍለጋ መውጣትን ያሳያል ወይም ያወሳል ስለ መብራቱ መጥፋትም ይናገራል ክፍሉ አላውቃችሁም የሚል ቃል ያሰማል አስደንጋጭ ነው እዚህ ክፍል ላይ የምናገኘው ሐረግ በስከመጨረሻ በሩ ተዘጋ ይላል እነዚህን ሐሳቦች በዚህ ክፍል እናያለን ሌላም ደግሞ ክፍል አለው እሱን እንግዲህ ባንድም በሌላም እግዚአብሔር ስለሚናገር በመታነቡትም በሌላም መንገድ እግዚአብሔር ሲናገር የምታገኙት ይሆናል ለዛሬው ግን አሁን ከተቀስኳቸው ሐሳብ ሳንወጣ ያለውን ለማየት እንሞክራለን እንግዲህ ስለ ባህላዊ ሰርግ ስናነሳ እሱን በተመለከተ በመካከለኛው ምስራቅ ባሉ በርካታ ቦታዎች የሰርግ ስነ ስርዓቶች በአብዛኛው የሚከናወኑት ምሽት ላይ ነው ሙሽራው ከሚዜዎች ጋር ወደ ሙሽሪት ይሄዳል ቆነጃጅቶቹ ወይም ልጃገረዶቹ ደግሞ በዜማ ያንን ሙሽራ ይሸኙታል ሙሽሪትም ሙሽራውን ለመቀበል ራሷን አዘጋጅታ ትጠባበቀዋለች ሙሽራውም ሰርግ ወደ ተዘጋጀበት ሰዎች ወደ ታደሙበት የሰርጉ በዓል ወደሚደረግበት ወደ አባቱ ቤት ይወስዳታል እነዚህ 10 ደናግልቶች ወይም 10 ቆነጃጅቶች እነዚህ ልጃገረዶች ነጭ ልብስ ለብሰው ደግሞ መብራታቸውን አብርተው ደንበጃን ወይም አነስተኛ ማሰሩን ይዘው ሁሉም የሙሽራውን መምጣት በናፍቆትና በጉጉት ይጠብቃሉ ታዲያ እንግዲህ ኢየሱስ ክርስቶስ ከተናገራቸው ምሳሌዎች እጅግ ብዙ በርከት ካሉ ምሳሌዎች መካከል ዛሬ የምናየው ምሳሌ ትንቢታዊ መልክ ያዘ ምሳሌያዊ ንግግር ሲሆን በሁለት መደብ የተከፈለ ነው የመጀመሪያው ብልህ ልጃገረዶች ወይም ልባም ልጃገረዶች የሚባሉ ሲሆን ሁለተኛው ደግሞ ሰነፍ ወይም ሞኝ አሊያም ዝንጉ በሚባል ተብሎ በሚባል ስያሜ የሚጠሩ ናቸው
ወደ ሁለተኛው መደብ ነው ዛሬ የምናመራው። ወደ ሁለተኛው መደብ ስንገባ ክፍሉ በግሪኩ ሞራይ ይላቸዋል። እነዚህን ዝንጉ ወይም ደግሞ ሰነፍ በሚል ስያሜ የሚጠራቸው ሴቶች ልጃገረዶች ሞኝ፣ ሰነፍ ወይም ደናግል ተብለው የሚጠሩ እነዚህ ሴቶች እነሱን ለመግለጽ የገባው ቃል ቅድም ለመግለጽ እንደሞከርኩት ጥቅም ላይ የዋለው ቃል ሞራይ የሚል ሲሆን በማቴዎስ ምዕራፍ 5 ቁጥር 13 ሞራይ የሚለውን ቃል በመጠቀም በተለምዶ ከንቱ የሚል ትርጓሜ ተሰጥቶታል። ታዲያ እንግዲህ እነዚህ የተገለጹበት ቃል ሞራይ የሚለው ወይም ደግሞ በእንግሊዘኛው ፎሊሽ ይላቸዋል። እንዳልኩት ሞኝ፣ ሰነፍ ወይም ዝንጉ ተብሎ ሊተረጎም ይችላል። እነዚህ ሴቶች ወይም ሁለተኛው መደብ አንስተን ስንመለከት ያላቸውን ባህሪ ለማጥናት ሙከራ ስናደርግ ኢየሱስ በምሳሌው ሊገልጸው የወደደውን ሐሳብ ለማግኘት ስናጠና ምን አይነት ባህሪ ያላቸው? የመጀመሪያ ቃሉን በጥንቃቄ የሚሰሙ ናቸው። ቃሉን የሚቀበሉም ናቸው። ነገር ግን ከራሳቸው ጋር ማዋሃድ ያቅታቸዋል። የቃሉ ኃይል በሕይወታቸው አይሰራም ወይም ተጽዕኖ አያመጣም። ይህንን ሐሳብ ማንነታቸውን ይበልጥ ለመግለጽ እግዚአብሔር እንደዚህ ይላል በሕዝቅኤል 33 ቁጥር 31 ላይ ሁል ጊዜ እንደሚያደርጉት ሕዝቤ ወዳንተ ይመጣሉ፣ ቃሌን ለመስማት ከፊትህ ይቀመጣሉ፣ ነገር ግን አይፈጽሙትም። በከንፈራቸው ብዙ ፍቅርን ይገልጣሉ፣ ልባቸው ያረፈው ግን ተገቢ ባልሆነ ጥቅም ላይ ነው ይላል። እነዚህ ሰዎች ብዙ ፍቅር እንዳላቸው ይገልጻሉ፣ ኢየሱስን እንደሚወዱት ይናገራሉ፣ ለክርስቶስ ልዩ ቦታ እንዳላቸው ያሳውቃሉ፣ እምነት እንዳላቸውም ይናገራሉ። እናም ቃሉ ለመስማት ይመጣሉ፣ ቃሉንም ይቀበሉታል። ይተገብሩት ዘንድ ግን ቃሉን ከሕይወታቸው ጋር ማዋሃድ ያቅታቸዋል። የቃሉ ኃይል በሕይወታቸው ተጽዕኖ አያመጣም ወይም እነሱን አይለውጥም። ስለዚህ ባህሪያቸው መስማት፣ መቀበል፣ ከዚያ ያለፈ ግን በሕይወታቸው ተግባራዊ መሆን የማይችል ማንነት አላቸው። በሰነፎች ቆነጃጅት የተመሰለው ክፍል የሚያመላክቱት ምን አይነት ሰዎችን ነው? ጥራዝ ነጠቅ ዕውቀት ያላቸው ሰዎችን ወይም አዋቂ መሳይ የሆኑ ሰዎችን የሚወክል ማንነት አላቸው። በሆነ ስራቸው ረክተው የተቀመጡ ናቸው። እግዚአብሔርን አያውቁትም፣ ከእርሱ ጋር እውነተኛ ግንኙነት የላቸውም፣ ባህሪውንም አያጠኑትም ወይም አይለማመዱትም። መንፈስ በሰው ልብ ውስጥ እንደፈቀደና እንደምኞቱ ሲሰራ በሰው ልብ ውስጥ ሲሰራ አዲስ ማንነትን አዲስ ባህሪን በሰው ልብ ውስጥ ይተክላል። በእነዚህ ሰዎች ሕይወት ግን መንፈስ ያን ማድረግ ሳይችል ቀርቶ ታያላችሁ። በእነሱ ሕይወትና ማንነት በእርግጥ በሰው መንፈስ ያለውን ማን ሊያውቀው ይችላል? በእግዚአብሔር ልብ ውስጥ ያለውን የእግዚአብሔር መንፈስ ከሚያውቀው በቀር ሌላ ማንም እንደማያውቅ እንዲሁ ደግሞ የነሱ ማንነትም የሚታወቅ አይደለም ከእግዚአብሔር መንፈስ ውጪ። የትንቢት መንፈስ እንዲህ ይናገራል። ሰነፎቹ በዚህ ምድር ኑሯቸው ከክርስቶስ ጋር ወዳጃዊ ግንኙነት አልመሰረቱም። በመሆኑም በሰማይ ለሚገኘው ደስታ እንግዶች ይሆናሉ ወይም ለዛ ደስታ ባዕድ ይሆናሉ። እነዚህ ሰዎች የሰማይን ቋንቋ ስለማያውቁ በዛ ለሚገኘው ደስታ እንግዶች ይሆናሉ ይላል የትንቢት መንፈስ። እንግዲህ ከመንፈስ ቅዱስ ጋር ወዳጃዊ ግንኙነት መመስረት ሲገባው እየተቻለ ያንን ችላ ማለት በሰርጉ ድግስ በመገኘት ከሚደሰቱት መካከል እንዳንሆን ሊያደርገን ይችላል። የክርስቶስ ምሳሌያዊ ትምህርቶች ገጽ 229 ላይ ታገኙታላችሁ ሐሳቡን።
ወደ ክፍሉ እየዘለቅን ስንገባ የሚቀጥለው ሐሳብ ምናነሳው የሰርገኞቹን እንቅልፍ ነው። የታዳሚዎችን ማንቀላፋት ነው የምታገኙት። ማቴዎስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ሙሽራው በዘገየ ጊዜ ሁሉ ደናግል እንቅልፍ አላቸው ተኙ ይላል። እነዚህ ቆነጃጅቶች ወይም እነዚህ ደናግሎች አሊያም 10 ልጃገረዶች ሙሽራውን በመጠበቅ ላይ ሳሉ አንዱ ሰዓት በሌላኛው ሰዓት እየተተካ ሲሄድ እውነት ለመናገር ሙሽራው ዘግይቷል። እውነት ለመግለጽ እጅግ በጣም ሙሽራው ዘግይቶ ነበር። ስለዚህ በመጠባበቅ ላይ ያሉ እነዚህ ታዳሚዎች እንቅልፍ አላቸው። ስለዚህ ተኙ። ታዲያ ይህ እንቅልፍ ምንን ያሳያል? ምንን ይወክላል? እኛ ምን ማድረግ እንዳለብን የቅስቀሳ ድምጽ ወይም ደግሞ የምልከታ አቅጣጫ ምን ይሰጠናል? የቆነጃጅቱን እንቅልፍ ስንመለከት የሚያሳየው የኔና የናንተን መንፈሳዊ ድካም፣ መንፈሳዊ እንቅልፍ እንዲሁም ደግሞ መንፈሳዊ ድንዛዜ አልፎም መንፈሳዊ ሞትን የሚያሳይ ምሳሌያዊ ትምህርት ነበረ። እነዚህ ኢየሱስ ትንቢታዊ ቅርጽ በያዘው ምሳሌያዊ ንግግሩ ውስጥ የጠቀሳቸው ሁለቱ መደቦች በተለይ አንደኛው ሙሉ በሙሉ በቤተ ክርስቲያን ውስጥ ሊከሰት ያለውን ለማመልከት ያስቀመጠው ምሳሌያዊ ትምህርት ነበረ። ስለዚህ ምን ያስፈልገናል? እንዲያ ከሆነ ትርጓሜው ፍቺው እንደዛ ከሆነ የኛን ድካም፣ እንቅልፍ፣ ሞት፣ መንፈሳዊ እንቅልፍና ሞት የሚያሳይ ከሆነ ምንድነው ማድረግ የሚጠበቅብን? መነቃቃት ያስፈልገናል። ከሞት መንፈስ መንቃት አለብን። ልንነቃቃ ተሐድሶ ያስፈልገናል። መነቃቃት ያስፈልገናል። እነዚህን ተግባራት እንድንፈጽም ዛሬ እግዚአብሔር ሊናገረን ወዷል። ወንድሞቼና እህቶቼ መንፈሳዊ ሕይወት መታደስና መነቃቃት ይጠበቅበታል፣ ያስፈልገዋል። አእምሮና ልብን የሚያነቃ ኃይል ያስፈልጋል። ከመንፈሳዊ ሞት የሚቀሰቅስ የመንፈስ ቅዱስ ኃይል ያስፈልጋል። ያ መንፈስ ሊመጣ ያስፈልገዋል። ካልሆነ ከደከምንበት፣ ከወደቅንበት፣ ከሳልንበት መንቃት የማይታሰብ ይሆናል። ያ የትንቢቱ አካል መፈጸሚያ እንሆናለን። ትንቢቱ አካል ይለብሳል በእኔ በእናንተ ሕይወት። ያ እንዳይሆን ግን መንቃት ያስፈልገናል። የሞተውን የሚቀሰቅሰው ያ የሕይወት መንፈስ የእግዚአብሔር መንፈስ ነው። ያን መንፈስ የሰው ልጆች ዛሬ መፈለግ አለባቸው። ገና ወደ ውስጡ ስንገባ የሚያነሳ ብዙ ሐሳብ አለ። ወንድሞቼና እህቶቼ ተሐድሶ ያስፈልገናል። ተሐድሶ ማለት እንደገና ያስተሳሰብ፣ ያስተያየት፣ የተግባርና የልምድ ለውጥ ማድረግ ማለት ነው። ቤተክርስቲያን እንዲህ አይነቱን የለውጥ ሂደት መከተል ያስፈልጋታል። ባይሆን ግን አደጋ ይከባታል። ወንድሞቼና እህቶቼ ተሐድሶ ከመንፈስ ቅዱስ መነቃቃት ጋር ካልተገናኘ በስተቀር የጽድቅ ፍሬ በሕይወት ሊገኝ አይችልም። ስለዚህ ተሐድሶና መነቃቃት ሁለቱ በአንዱ ሰው ሕይወት ውስጥ መገኘት ወሳኝ ተግባር ይሆናል። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 6 ቁጥር 5 ላይ እንዲህ ይለናል። እንንቃ ይላል። ማንቃት ይፈልጋል። በመልእክቱ ጳውሎስ በመልእክቱ እንዲህ ሲል ይናገራል። እንግዲህ እንንቃ፣ ራሳችንን እንግዛ እንጂ እንደሚያንቀላፉት እንደሌሎች አንሁን ይላል። ቁጥር 8 አለፍ ብሎ እንዲህ ይላል። እኛ ግን የቀን ልጆች ስለሆንን እምነትን፣ ፍቅርን እንደ ጥሩር ለብሰን የመዳንን ራስ ቁር ደፍተን ራሳችን በመግዛት እንኑር ይላል። ክብር ለጌታ ይሁን። እምነትንና ፍቅርን እንደ ጥሩር ለብሳችሁ ይላል። ነቅታችሁ ኑሩ ይላል። ፍቅርን እንድንለብስ እግዚአብሔር ይርዳን። እርቃናችን ከመታየት እግዚአብሔር ያውጣን። ለላዶቅያ የተሰጠውን መልእክት እንድንቀበል፣ እርቃናችን እንዳይገለጥ የክርስቶስን የጽድቅ ልብስ እንድንለብስ፣ ፍቅሩን እንድንጎናጸፍ፣ በዚህም መንገድ የጠላትን ፍላጻ እንድንመክት፣ በእርግጥ በጽድቁ እንድናመልጥ፣ እንድንሸፈን እግዚአብሔር በጸጋው ይርዳን። ወንድሞቼ የመዳንን ተስፋ እንደ ቁር ደፍተን ይላል፣ ራሳችን ገዝተን እንኑር ይላል። ስለዚህ ወንድሞቼና እህቶቼ ይህንን የመዳንን ተስፋ እንዳንቀማ
እሱን ይዘን ወደፊት እንድንገሰግስ እንደ ቁር እንድንደፋ እነዚህ ቁር የተባሉ ጥሩር የተባሉ መከላከያ መሳሪያዎች ናቸው። የኛ መከላከያ መሳሪያ መንፈሳዊ ነው። የጽድቅ የእምነት ኃይል ነው። በእምነት የሚገለጥ ኃይል ነው። ከጠላት የሚመጣውን ፍላጻ መመከት የምንችልበት አዎ የክርስቶስ ፍቅር ነው። የኛ እርቃን እንዳይገለጥ የፍቅሩ ልብስ የጽድቁ ልብስ ነው የሚሸፍነን። ያንን ልንይዝ ያስፈልጋል። ታዲያ ወደ ታሪኩ ውስጠኛ ክፍል እየዘለቅን ስንሄድ ወደ ውስጡ እያለፍን ስንመጣ አምስቱ ሰነፎች ቆነጃጅት መብራታቸው ጠፋ ይላል። በጣም የሚገርም ነውና እነዚህ እንደ እውነቱ ከሆነ 10 ቆነጃጅት ሁሉም የክርስቶስን ዳግም ምጽአት የሚጠብቁ ናቸው። ግን በሚያሳዝን መልኩ ከ10 መካከል 5ቱ የተዘጋጁ አልነበሩም። በእነዚህ በ5ቱ ሰነፍ ሴቶች ሕይወት የሚከሰተውና የሚከናወነውን ሲገልጽ ስለ መብራታቸው ሲናገር ቃሉ እንደዚህ ይላል። የቃሉ እውነት ቀስ በቀስ ከነርሱ ይጠፋል። የቃሉ ኃይል በሕይወታቸው እንዲሰራ አይፈቅዱም። ከወንጌል ኃይል የተለዩ ይሆናሉ፣ መብራታቸውም ይጠፋል። እግዚአብሔር ከእንደዚህ አይነት ውርደት ከእንደዚህ አይነት ውድቀት ይጠብቀን። የበራላቸው የእውነት ዕውቀት ነው ምን እያለ ሄደው እየጠፋ የሄደው እየደበዘዘ የሄደው የቃሉ ኃይል በሕይወታቸው እንዳይሰራ ከቃሉ ኃይል እየተለዩ ነው የወጡት እነዚህ ሰነፎች። 5ቱ ሰነፎች በጣም የሚገርም ነው። እርሱን በመታመንና እርሱን በመመልከት እንዴት መመላለስ እንዳለባቸው ምንም አያውቁም። ማለት የእምነት ልምምድ የላቸውም። ያለማመንን ተራራ የሚያፈርሱበት የእምነት ልምምድ የላቸውም። ማዕበሉን ጸጥ የሚያደርጉበት በሚፋጭ እሳት ውስጥ የሚያልፉበት የእምነት ልምምድ የላቸውም። የኢየሱስ እምነት በእነሱ ሕይወት ውስጥ የለም። በሚነሳው ማዕበል የሚንበረከኩ ናቸው። ትጥቃቸው ተፈቶ ለጠላት ለምርኮ እጃቸውን የሚዘረጉ ናቸው። እግዚአብሔር ከእንደዚህ አይነት ሕይወት ይጠብቀን። አዎ ስለ ክርስቶስ መነቀፍን፣ ስለ ክርስቶስ መዋረድን፣ ስለ ክርስቶስ መሰደብን፣ ስለ ክርስቶስ መታሰርን፣ ስለ ሕያው ቃል ምስክርነት መስጠትን ልምምዱ የላቸውም። ያን እንድናደርግ እግዚአብሔር ይርዳን። ወንድሞቼና እህቶቼ እንዲህ ያለው ሕይወት በእኔ በእናንተ እንዳይከናወን እንዳይከሰት ዛሬ ሊያነቃን ይወዳል ጌታ። ሊያስነሳን ይፈልጋል። ሊያስነሳን እውነት እላችኋለሁ እግዚአብሔር ለትልቅ ነገር ያውም የዚህ የእውነትን ዕውቀት ጽንሰ ሐሳብ በመንፈሱ ኃይል በእኛ ሕይወት እንዲሰራ ሲሰራም እንድናይ ይፈልጋል። እንደዚህ አይነት ሰዎችን ይመረምራል የእግዚአብሔር መንፈስ በዚህ ጉባኤ መካከል ብዙዎችን እንደሚያስነሳ አምናለሁ። ታላቁን የወንጌል ጩኸት ወደፊት ይዘው የሚራመዱ እግዚአብሔርን የሚፈልጉ ስለ ሕያው ምስክርነት የሚቆሙ ራሳቸውን የካዱና ዝናቸውን የጣሉ እግዚአብሔር በዚህ መካከል እንደሚያስነሳ አምናለሁ። ወንድሞቼና እህቶቼ እነዚህ ሰዎች ግን በእምነት ኢየሱስን መከተል የተሳናቸው ሰዎች ናቸው። እንዴት ኢየሱስን እየተመለከቱ መጓዝ እንደሚችሉ የማያውቁ ናቸው። ታዲያ ለእግዚአብሔር ያላቸው አገልግሎት ሲታይ እየተበላሸ እየዘገጠ የሚሄድ ነው። ብርሃናቸው በዓለም ጨለማ እየተዋጠ የሚሄድ ነው። የትንቢት መንፈስ ሪቪው ኤንድ ሄራልድ ከሚለው ኦገስት 1918 ላይ ከታተመው መጽሔት ላይ ታገኙታላችሁ። በሰነፎች ቆነጃጅቶች የተመሰለው የቤተ ክርስቲያን ሁኔታ የቤተ ክርስቲያን ሁኔታ የላዶቂያ ሁኔታ እንደሆነ ይናገራል የትንቢቱ መንፈስ። ጨምሮ ደግሞ ሴሌክትድ ሜሴጅ በሚለው ቮሊዩም 2 ላይ ገጽ 66 በእንግሊዘኛው እንዲህ ይላል። በሰነፍ ሴቶች የተመሰሉት የላዶቂያ መልእክት ታላቅ ብርሃን ኖሯቸው እደግመዋለሁ። የላዶቂያ መልእክት ታላቅ ብርሃን ኖሯቸው በብርሃኑ
ያልተመላለሱትን የሰባተኛው ቀን አድቬንቲስት ቤተክርስቲያንን የሚመለከት ነው። ንስሐ ካልገቡ በስተቀር ካፉ ይተፋሉ ይላል የትንቢት መንፈስ። ወንድሞቼና እህቶቼ እምነት እንዳላቸው አጥብቀው ይናገራሉ፣ ነገር ግን የመሪያቸውን ዱካ መከተል የተሳናቸው ናቸው ይላል። ስለዚህ የመሪያችን ዱካ እንድንከተል ያስፈልጋል። እሱን ልናየው ያስፈልጋል። በእምነት ልንከተለው ያስፈልጋል። የበራልንን ብርሃን በእኛ ህይወት ሲሰራ፣ ተጽዕኖ ሲያሳድር፣ ተግባሩ ሲገለጥ፣ ፍሬው ሲፈራ መታየት ያስፈልጋል። እንዲያውም ቀጥሎ እንዲህ ይላል ቴስቲሞኒስ ቮሊዩም 1 ላይ በገጽ 188 ላይ ለብ ያሉ ሃይማኖተኛ ነን ባዮች ስሙን በጭራሽ ባይጠሩት ለጌታ ደስ የሚያሳይ በሆነ ነበር። የኢየሱስ ታማኝ ተከታዮች ለሆኑ እነዚህ ዘወትር ሸክም ናቸው፣ ለአዳዲሶቹ ደግሞ እንቅፋቶች ናቸው ይላል። ታዲያ ምንድነው የምንማረው ከዚህ ክፍል ላይ ወንድሞቼና እህቶቼ? በምሳሌው እንደተጠቀሰው በአሁኑ ዘመንም እንዲሁ ነው። የመጠበቂያው ጊዜ ይራዘማል፣ እምነት ይፈተንና ይዳከማል። ሙሽራውም እየመጣ ነው፣ ወጣችሁም ተቀበሉት የሚል ጥሪ ድምፅ ሲሰማ ብዙዎች ያልተዘጋጁ ሆነው ይገኛሉ። ታዲያ ምክሩ ምንድነው? በሉቃስ ምዕራፍ 12:35 ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል። እንድናበራ ብርሃናችን በጨለማው ዓለም ላይ በርቶ እንዲታይ ብርሃኑን እንድናበራ በብርሃኑ እንድንደምቅ እግዚአብሔር ይርዳን። በወንጌል ብርሃን መድመቅ ይሁንልን፣ በቅድስናው ማንነት መዋብ ይሁንልን፣ ለብዙዎች መድረስ የምንችልበትን ጸጋ መቀበል ይሁንልን። ምዕራፍ 25 ቁጥር 8 እና 9 እንዲህ ይላል። ክፍሉ የዘይት ስጡን ጥያቄ ሲያነሳ ተሰማላችሁ። ጥያቄ ያነሳል። ዝንጎቹ ወይም ሰነፎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ዘይታችሁን ስጡን አሏቸው፣ ወይም ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለኛም ለናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ምን አድርጉ? ለራሳችሁ ግዙ አሏቸው። ምን ማለት ነው ይሄ? በጣም የሚገርም ነው። ምን ማለት እንደሆነ ልግለጸው። ወደ አንድ ጎረቤት ሄደህ እባክህን ባህሪህን አውሰኝ ካልሆነ ግን መጥፋቴ ነው እንደማለት ነው። ነገር ግን እውነታው ግን እንዲህ ነው ወንድሞቼና እህቶቼ። ማንም ሰው ለሌላው ሰው መንፈስ ቅዱስን መቀበል አይችልም። ማንም ሰው ለሌላው ሰው መንፈስ ቅዱስን መስጠት አይችልም። ማንም ሰው ለሌላው ሰው ማመን አይችልም። ማንም ሰው ለሌላው ሰው የመንፈስ ቅዱስ ፍሬ የሆነውን ባህሪ አሳልፎ እንደ ቤት ዕቃ ማዋስ አይችልም። ወንድሞቼና እህቶቼ ባህሪ ካንዱ ወደ ሌላ የሚተላለፍ ነገር አይደለም። እግዚአብሔር አንድን ሰው ከታላቁ መምህር የተማረውን በፈተና ውስጥ በትዕግስት ያለፈበትን ባህሪውን በከባድ ልምምድ ያሳደገ እምነቱን ወይም ደግሞ ያለማመን ተራሮችን የናደበትን ልምምዱን ለሌሎች እንዲሰጥ እግዚአብሔር አይጠይቀው። ያ የራሱ ነው፣ ቅርሱ ነው። ወደ ሰማይ ስንሄድ የምናተርፈውና ጥለነው የማንሄደው ሌላው ሁሉ ስንተው ይዘነው የምንሄደው በዝማሬ ጸጋ ስጦታ የምንዘምርበትን አገልግሎትና በህይወታችን የተለማመርነውን የክርስቶስን ባህሪ እሱን ነው አትርፈን ከምድር የምንሄደው። ሌላው ሁሉ ይቀራል። ይህንን አሳልፈን መስጠት አንችልም። በክርስቶስ የምናገኘውና የምንለማመደው እንጂ የምንዋዋሰው አይደለም። ወንድሞቼና እህቶቼ ሐሳቤን ማፍጠን ይኖርብኛል። እቀጥላለሁ። ዘይቱን ፍለጋ እነዚህ ሴቶች ሊገዙ ሄዱ ይላል። በነገራችን ላይ ባህሪ የሚሸጥም የሚገዛም አይደለም። እሱ የሱቅ ዕቃ አይደለም። ባህሪ የምንለማመደው የራሳችን ሆኖ እስክንቀረጽበት ድረስ የምንሰራበት ውጤት እንጂ እንደ ሱቅ ዕቃ የምንገዛው ወይም የምንሸጠው ሊሆን አይችልም። ሕዝቅኤል እንዲህ ሲል ይመሰክራል። በሕያውነቴ እምላለሁ ይላል እግዚአብሔር። በሕያውነቴ እምላለሁ ይላል ጌታ እግዚአብሔር። ዳንኤል እንዲሁም ደግሞ ኢዮብ በምድሪቱ ቢኖርባት እንኳን በጽድቃቸው ራሳቸውን ብቻ ያድናሉ እንጂ ሴትና ወንድ ልጆቻቸውን
አያድኑም ተብሎ ተጽፏል። ስለዚህ የጽድቅ ስራቸው የራሳቸው ባህሪ ራሳቸውን ብቻ ያድናል እንጂ ልጆቻቸውን እንኳን ሊያድን ሊታደግ አይችልም። አዎ እንግዲህ የእውነት ዕውቀት ጥቅሱን መናገር እፈልጋለሁ። ሕዝቅኤል 14:20 ነው አሁን የተናገርኩት። 5ቱ ሰነፈ ሴቶች ግብዞች አይደሉም። ሌላው በጣም የሚገርም ነው። እነዚህ ሴቶች ግብዞች አይደሉም። ምኖች ናቸው? እነዚህ ሴቶች ይልቁንም ለእውነት ትልቅ ስፍራ የሚሰጡና በእውነት ዕውቀት የሚደሰቱ እውነትን ለማያምኑ ሁሉ የሆነ መስህብነት ያላቸው ናቸው። በእውነት ዕውቀት የሚደሰቱ ናቸው። መስህብነት ያላቸው ናቸው ለሚመለከታቸው ሰዎች። እንግዲህ ይህን ሁሉ ስንናገር እግዚአብሔር በቃሉ ይህንን ሲያስቀምጥ በትንቢት መንፈስ በቃሉ በትንቢታዊ መልክ ባለው ምሳሌ ኢየሱስ ሲናገር በቃሉ መነጽር ሕይወታችንን እንድናየው ራሳችንን እንድንመዝነውና ከዛ እንድንወጣ ራሳችንን ለሱ እንድናስረክብ የሚጋብዙ ድምጸት አላቸው። ታዲያ ወንድሞቼና እህቶቼ የእውነት ዕውቀት ያለ መንፈስ ቅዱስ ምንም አያደርግም። የእውነት ጽንሰ ሐሳባዊ ዕውቀት ያለ መንፈስ ቅዱስ ልብን አያነቃም፣ ህሊናን አይቀሰቅስም ወይም አይለውጥም። እንዲህ ይላል፣ በመንፈስ ቅዱስ ያልታጀበ የእውነት ጽንሰ ሐሳባዊ ዕውቀት ነፍስን አያነቃም፣ ልብን አይቀድስም። መንፈስ ቅዱስ በእነሱ ላይ እንዲሰራ ራሳቸውን አልሰጡም። በዓለቱ በክርስቶስ ላይ መውደቅና ባህሪያቸው እንዲሰባበር አይፈቅዱም። ታዲያ ይህንን አስመልክቶ ኢየሱስ ሲናገር ማቴዎስ ምዕራፍ 21 ቁጥር 44 ላይ በዚህ ዓለት ላይ የሚወርቅ ምን ይሆናል? ይሰባበራል። ዓለቱ የሚወርቅበት ግን ምን ይሆናል? ይደቃል ወይም ይፈጫል ይላል። ባህሪያችን እንዲሰባበር በዓለቱ ላይ መውደቅ ይሁንልን። ዓለቱ ከሚወርቅባቸው ሳይሆን እኛ በዓለቱ ላይ መውደቅ ይሁንልን። አሮጌው ባህሪያችን ተቆራርጦ ተሰባብሮ ወድቆ መሰራት አዲሱ ማንነት ከዚያ መውጣት እንዲችል እግዚአብሔር ያግዘን። አዎ ወንድሞቼና እህቶቼ እነዚህ ሴቶች ዘይቱን ፍለጋ ሄዱ ይለናል በቁጥር 10 ላይ። ምክንያቱም በቁጥር 3 ላይ እንደዚህ ይላል፣ ዝንጎቹ መብራት ይዘዋል፣ መጠባበቂያ ዘይት ግን አልያዙም ነበረ። ባዶ ማሰሮ ይዘው ተገኙ። ከባዶ ማሰሮ ይጠብቀን፣ ማሰሯችንን በዘይት ይሙላልን። ዛሬ መንፈሱን ይስጠን። በምንሰማው ቃል ላይ ቃሉ ሲናገር ወንጌሉ ሲናገር ጳውሎስ መናገር ሲጀምር ቃሉን በሰሙት ላይ የእግዚአብሔር መንፈስ ወረደ እንደሚል በምትሰሙት በእናንተ ላይ የእግዚአብሔር መንፈስ መውረድ ይጀምር። በኢየሱስ ስም የእግዚአብሔር መንፈስ በእናንተ ላይ ይሁን። ወንድሞቼና እህቶቼ ዘይቱ እንደምናውቀው የመንፈስ ቅዱስ ተምሳሌት ነው። ሰነፎቹ መንፈስ ቅዱስን ፍለጋ የጀመሩት ከረፈደ በኋላ ነው። ጊዜ ካለፈ በኋላ ነው። ነገሮች ከተደመደሙ በኋላ ነበረ ፍለጋ የጀመሩት። አዎ ያ መንፈስ እንዲኖራቸው አጥብቀው ፈለጉት፣ ግን አላገኙትም። እድሉ ተዘግቶባቸው ነበር። ቀን ሳለ ያንን መንፈስ ዛሬ እንፈልገው። ጊዜ ሳለ በዚያ መንፈስ መሞላት አለብን። አዎ ሁሉ የሚፈልጉ ቢሆን ኖሮ ሁሉ በመንፈስ ቅዱስ በተሞሉ ነበር። የመንፈስ ቅዱስን አስፈላጊነት እንደ ትንሽ ነገር በሚቆጠርበት ቦታ ሁሉ በሚታይበት ቤተክርስቲያን ሁሉ መንፈሳዊ ድርቀት፣ መንፈሳዊ ጨለማ፣ መንፈሳዊ ድካምና ሞት ይኖራል በዚያ ስፍራ። ለመጨረሻው አስጨናቂ ጊዜ መዘጋጀት ገጽ 67 ላይ ዋጋ የሌላቸው ነገሮች ትኩረት በሚያገኙበት ጊዜ ሁሉ ለቤተክርስቲያን እድገትና ብልጽግና ሌሎችንም በረከቶች ሁሉ የሚያመጣው መለኮታዊ ኃይል ምንም እንኳን ያለ ገደብ ተትረፍርፎ የቀረበ ቢሆንም የመንፈሱ ኃይል እጦት፣ የባርኮቱ ኃይል እጥረት በዚያ ቤተክርስቲያን ይታያል። ለመጨረሻው አስጨናቂ ጊዜ ገጽ 67 ላይ እስከ መጨረሻ የመልእክቱ ክፍል መደምደሚያ ሐሳብ እንዲህ ይላል። አዎ በሩ ተዘጋ ይላል። በማቴዎስ ምዕራፍ 25 ቁጥር 10 ላይ ሊገዙ በሄዱ ጊዜ ሙሽራው ምን ሆነ? መጣ። እነዚያ ተዘጋጅተው የነበሩ 5ቱ ቆነጃጅቶች ምን አደረጉ? ከበጉ ጋር ወደ በጉ ሰርግ ራት ገቡ። ወደዚያ ደስታ ተካፋይ ሆኑ በመግባት። ከዛ በኋላ ቁጥር 11 ላይ ጌታ ሆይ ጌታ ሆይ በሩን ክፈትልን አሉት። ኢየሱስ ግን እነዚህ ሴቶች ያልጠበቁት ተቃውሞ ነበር የገጠማቸው። ያላሰቡት ተቃውሞ ነበር የገጠማቸው። አዎ ቁጥር 12 ላይ እንደዚህ አላቸው ኢየሱስ። እርሱ ግን መልሶ
እውነት እላችኋለሁ አላውቃችሁም አላቸው። እንዴት አስፈሪና አስደንጋጭ ነው። በርግጥ ወንድሞቼና እህቶቼ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ጌታ የእርሱ የሆኑትን ያውቃቸዋል፣ አይዘነጋቸውም። ነገር ግን አንድ ምስጢር አለ ወንድሞቼና እህቶቼ። በመንፈስ ቅዱስ ለመሞላት የማይፈቅደውን ማንም ቢሆን ጌታ ኢየሱስ አያውቀውም። እንዲህ ተብሎ በሮሜ ምዕራፍ 8 ከቁጥር 8 እስከ 9 እንዲህ ተብሎ ተጽፏልና አዎ በስጋ የሚመሩት እግዚአብሔርን ደስ ሊያሰኙት አይችሉም። የእግዚአብሔር መንፈስ የሌለው እርሱ የእርሱ ወገን አይደለም ተብሎ ተጽፏል። የእግዚአብሔር መንፈስ የሌለው የክርስቶስ ወገን አይደለም። የእግዚአብሔር መንፈስ የሌለው የእግዚአብሔር ወገን ሊሆን አይችልም። ስለዚህ በመንፈሱ የማይሞሉትን ኢየሱስ አያውቃቸውም። እግዚአብሔር ይርዳን። በመንፈሱ ለመሞላት በመንፈሱ ለመጠመቅ በመሰዊያችን ሁሉ ጊዜ ፊትን መፈለግ ይሁንልን። ያንን ስናደርግ የእግዚአብሔር መንፈስ ይጎበኘናል። የትም መሄድ አይጠበቅብንም። በቤታችን በጓዳችን በመሰዊያችን እንጠብቀው። ሁሌ መሰዊያችን እሳቱ አይጥፋ ይንደድ። ያን ያገኘናል። ሌላ ሰው ያደርገናል። የመንፈሱ ሙላት ያገኘናል። እቤት አያስቀምጠንም፣ ወደ አደባባይ ያወጣናል። በሕዝብ ፊት ሁሉ ሊያቆመን ይችላል። የሐሳቡ መፈጸሚያ የዕቅዱ መከናወኛ አድርጎ ያቆመናል። አዎ ጌታ ግን በሉቃስ ምዕራፍ 13 ቁጥር 26 ላይ ማን እንደሆናችሁና ከወዴት እንደመጣችሁ አላውቅም ሲላቸው ሰነፎቹ እንዲህ ይሉታል። የሚገርም ነው። ካንተ ጋር አብረን በልተናል፣ ካንተ ጋር አብረን ጠጥተናል፣ በአደባባዮችህ አስተምረህናል ትላላችሁ። በማቴዎስ 22:14 የተባለው ትንቢት በእነዚያ ሰነፎች ሕይወት ላይ ይፈጸማል። አዎ እርግጥ ነው። በእንዲህ ያለው መስዋዕት፣ በእንደዚህ ያለው መሰዊያ ስፍራ፣ በእንደዚህ ያለው መድረክ የሚካፈሉ ናቸው። ቃሉን የሚሰሙ ናቸው። እሱ አስተምሯቸዋል፣ ሰምተውታል። መተግበር ነው ተስኗቸው የተገኙት። ስለዚህ አስተምረህናል፣ ከማድህ አብረን ቆርሰን በልተን ጠጥተናል፣ ለምን አላውቃችሁም ትለናለህ ነበር ያሉት። ትንቢት አካሉን በእነሱ ለበሰ፣ ወይም ትንቢቱ አካል ለበሰ በእነሱ ላይ። ስለዚህ ወንድሞቼና እህቶቼ ዛሬ ቀን ሳለ እንድንጠቀም፣ ይህንን ሕይወታችን ለሱ እንድንሰጥ፣ በመሰዊያው እንድንጠብቀው፣ በጸሎት እሱን እንድንፈልገው፣ በመንፈሱ ሁሌ እንድንጠመቅ፣ የመንፈሱ ሙላት በሕይወታችን እንዲሆን፣ ባድጋችንን እንዲሞላ ጥሪ ያደርግልናል። ሰነፎቹ ወደ ጨለማ ተጣሉ ይላል። በጣም የሚገርም ነው። አሳዛኙ ክፍል ወደ ጨለማ ተጣሉ። መብራት አልነበራቸውም። በመገረምና ተስፋ በመቁረጥ ራሳቸውን ከግብዣ አዳራሽ ውጪ ያገኙታል። መብራት በሌለበት በጨለማ ባውላላ መንገድ ላይ ብቻቸውን ተተው ይላል። እግዚአብሔር ከዚህ ይታደገን። ዛሬ ቀን ሳለ እጃችን ለኢየሱስ እንስጠው። የቃሉ ብርሃን በእኛ ሕይወት እንዲያበራ ባርከኝ እንበለው፣ ሞላኝ እንበለው፣ ቀባኝ እንበለው። ያልተቀባ አይቀባም፣ ያልተመራ አይመራም፣ ያልተቀበለ አይሰጥም። ስለዚህ በመሰዊያችን ያን እናድርግ። ያን በማድረግ ከሚሞሉት ከክርስቶስ ወገኖች እንድንሆን እግዚአብሔር ይርዳን። ወንድሞቼና እህቶቼ ማጠቃለያውን አነባለሁ። ሉቃስ 13:28 ላይ አብርሃምን፣ ይስሐቅን፣ ያዕቆብን ነቢያትን ሁሉ በእግዚአብሔር መንግሥት ውስጥ ስታዩ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ጊዜ ለቅሶና ጥርስ ማፋጨት ይሆናል። እንግዲህ